እመቤቴ ሆይ በመንገድ ያገኘሽን የቀኑን የፀሐይ ቃጠሎና የሌሊቱን የዱር ቅዝቃዜ ሁሉ ስንቱን እናገራለሁ። ከዚህ ሁሉ ጋር ሽፍቶች አስቸገሩሽ። እኔ ባሪያሽ በእነዚያ ዓመታት ብኖር ከአንቺ ጋር እሰደድ በፈለኩ ነበር። ሲድህም በድንጋይ የተፈገፈገውን የእጁን አሰር በአፌ በሳምኩት ነበር። በማርያም ልጅ ፍቅር ልቤ ቆሰለ በማለት ፍቅሩን ይገልጻል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰቆቃወ ድንግል የድንግል ለቅሶ። ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በየዓመቱ ከመስከረም 26 እስከ ህዳር 6 ቀን ድረስ 40 ቀናት እመቤታችን ቅድስት ድንግል ማርያም ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስን ታቅፋ ይረዷት ዘንድ ሰሎሜና አረጋዊ ዮሴፍን አስከትላ ወደ ግብጽ የተሰደደችበትን የተመላለሰችበትን የመከራ ወቅት የምታስብበት ጊዜ ነው። እመቤታችን ልጇን ይዛ ለምን ተሰደደች ስንል በሄሮድስ ዘመን በይሁዳ ክፍል በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ሰብአ ሰገል ይሰግዱለት ዘንድ ከምስራቅ ወደ ኢየሩሳሌም በመጡ ጊዜ ንጉስ ሄሮድስ አግኝቷቸዋል። ኮከቡንም በምስራቅ አይተን እንሰግድለት ዘንድ መተናልና የተወለደው የአይሁድ ንጉስ ወዴት ነው ሲሉ ጠየቁ። ሄሮድስ ይህን በሰማ ጊዜ እጅግ ደነገጠ። ሄሮድስ ብቻ አይደለም መላዋ ኢየሩሳሌም መደንገጧን ወንጌላዊው ቅዱስ ማቴዎስ በወንጌሉ ይነግረናል። ሄሮድስ የካህናት አለቆችና ጻፎችን ሰብስቦም ክርስቶስ በየት ይወለዳል ሲል ጠይቋቸዋል። እነርሱም በይሁዳ ክፍል በቤተልሔም እንደሚወለድ በነብይ እንዲህ ተብሎ ተጽፏልና አሉት። የይሁዳ ምድር አንቺ ቤተልሔም ከይሁዳ አለቆች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ ከአንቺ ይወጣልና የሚለውን በኢሳይያስ የተነገረውን የትንቢት ቃል ነገሩት። በዚህም ምክንያት ይገድለው ዘንድ ፈለገ። ዓመት ከመንፈቅ 2 ዓመት የሞላቸው ሕፃናትንም አስገደለ። በዚህ ወቅት ነበር የእግዚአብሔር መልአክ ወደ አረጋዊ ዮሴፍ በሕልም መጥቶ ሄሮድስ ሕፃኑን ሊገድለው ይሻዋልና ተነሳ፣ እናቱንና ሕፃኑን ይዘህ ወደ ግብጽ ሽሽ፣ እስክነግርህም ድረስ በዚያ ኑር ያለው። ወደ ምድረ ግብጽም ተሰደዱ። በዚያም ለ3 ዓመት ከ6 ወራት ያህል ረሃብ ጥሙንና እንግልቱን ሁሉ ታግሰው አልፈዋል። በዚህም ምክንያት የእመቤታችንን ስደት የደረሰባትን እንግልትና መከራ በማሰብ በረከት ለማግኘት በርካቶች በፍቅር ጾሙታል። በቤተ ክርስቲያንም ሊቃውንትና ምእመናን በ14ኛው መቶ ክፍለ ዘመን የተነሱት ኢትዮጵያዊው የቅድስት ቤተ ክርስቲያናችን ሊቅ አባ ጽጌ ድንግል በደረሱት ማህሌተ ጽጌ በተባለው የምስጋና ክፍል እመቤታችንን ያመሰግኗታል። በዘመነ ጽጌ እመቤታችን የምትመሰገንበት ምስጋና የመጀመሪያው ማህሌተ ጽጌ ሲሆን ሁለተኛው ሰቆቃወ ድንግል ይባላል። ሰቆቃወ ድንግል የተጻፈው በግጥም ሲሆን ብዛቱ 6 ነው። የእመቤታችንን ሰቆቃና ዋይታ በስፋት ይናገራል። ሊቁ አባ ጽጌ ድንግል እመቤታችን ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ መሰደዷን በስደቷም ያጋጠማት መከራ እጅግ ለመራራ ሐዘን ስለዳረገው ድርሰቱን በቀለም ሳይሆን እንባውን እያፈሰሰ መጻፉን የድንግልን ለቅሶ ታሪክ የምጽፈው በእንባ ቀለም ነው፣ የሚያነበውም እንባና እዥ ነው ይበል ይላል ሰቆቃወ ድንግል። ሰዎች መሪር የሆነ ሐዘን ሲገጥማቸው ከዓይናቸው ውሃ መሳይ እንባ ብቻ ሳይሆን ደም የተቀላቀለበት እንባ የሚያፈሱበት ወቅት አለ። ውሃ ከደም ጋር ሲቀላቀል እዥ ይሆናል። እስራኤላዊቷ ራሔል 2 ልጆቿ ከጭቃው ጋር አርገጫቸው ስትባል ሳትወድ በግድ የማህፀኗን ክፋዮች ከረገጠቻቸው በኋላ ከዓይኖቿ እንባና ደም ተቀላቅለው ፈሰዋል። ደም የተቀላቀለበት እንባዋን ወደ ሰማይ ብትረጨው ከመንበረ ጸባዖት ደርሷል። በግብጽ ያለውን ሕዝቤን መከራ በእውነት አየው፣ ከአሰሪዎቻቸውም የተነሳ ጩኸታቸውን ሰማው፣ ስቃያቸውንም አውቄያለሁ እንዲል
ዘጸአት ምዕራፍ 3 ከቁጥር 7 ድንግል ማርያም ሕፃናት እንዲገደሉ የሚለውን አዋጅ ስትሰማ ከልጇ ሞት ይልቅ የእርሷ ሞት እንዲቀድም መመኘቷን ሊቁ እንዲህ ሲል ያስረዳል። የልጄ ደሙ ሲፈስ ከመመለከት እኔን አስቀድመው ይግደሉኛለች እያለ የሐዘኗን ጥልቀት ይገልጸዋል። የሄሮድስ ጭካኔ የተሞላበት አዋጅ ድንግል ማርያምን ከልጇ ሞት ይልቅ የራሷን ሞት እንድትመርጥ አድርጓታል። አባ ጽጌ ድንግል በማህሌተ ጽጌ ድርሰቱ ድንግል ማርያም የተሰማትን ጥልቅ ሐዘን ስለተሰማው እንደ ልብ ወዳጅ በሐዘን ስሜት በድርሰቱ እንዲህ ሲል ይጠይቃል። ድንግል ማርያም ወዴት ሄደች? በቤተልሔም ፈለግኋት፣ ግን አላገኘኋትም። እናንተ የገሊላ ሰዎች አይታችኋት እንደሆነ እጠይቃችኋለሁ፣ ወሬዋን ንገሩን። ወደ ሄደችበትም በለቅሶ ከተላት ዘንድ መንገዱን አሳዩኝ እያለ ድንግል ማርያምን በእግረ ህሊናው ሊከተላት ይፈልጋል። ስለ ግብጽ ስደቷና የደረሰባት መከራ ሲገለጽም ልጅሽን አንድ ጊዜ በጀርባሽ አንድ ጊዜ በጎንሽ ስትይዢ ብዙ ደከመሽ። በእግሩ ድክ ድክ እያለ ይሄድና እንድታዚው ደግሞ ያለቅሳል። ከሰሎሜ በቀር የሚያግዝሽ ከዮሴፍ በቀር ስንቅሽን የሚሸከም ረዳት አልነበረሽም ይላል። የግብጹ በረሃ ክብደት፣ ያሸዋው ግለት፣ የፀሐዩ ሙቀት በአይነ ህሊና እየታየው እመቤታችን ቅድስት ድንግል ማርያም በግብጽ በረሃ ያልደረሰባት ጽዋት ወመከራ የለም። የውቅያኖስ ውሃ በመዳፉ የያዘውን አምላክ አዝላ ተጠምታለች። ገበሬ በማያርስበት ምድረ በዳ ከሰማይ መና አውርዶ የመገበውን አምላክ ይዛ ተርባለች። ጌታችን በዚያን ክፉ ጊዜ እንደ ሰውነቱ በግዕዘ ሕፃናት ይጠማ ይራብ እንጂ እንደ አምላክነቱ ደግሞ ድንቅ ተአምራቱንም አድርጓል። ሊቁም በዘመድ ጦት ምክንያት በሐዘን ትንገላታ የነበረችውን የድንግል ማርያምን መሪር ሐዘን ከገለጠ በኋላ በልጇ ሁሉን ቻይነት ለሐዘኗ መጽናናትን ለጥሟ ቀዝቃዛ ውሃ እንዳዘጋጀላት ይነግረናል። አባ ጽጌ ድንግል በመጀመሪያው ክፍለ ዘመን የተከናወነውን ታላቅ መስዋዕትነት የተከፈለበትን የድንግል ማርያምን ሐዘን ስደትና መከራ ቀጥተኛ ተካፋይ ባይሆንም በመንፈሰ ህሊና ግን ሰቆቃው ድንግል ብሎ በደረሰው ድርሰት ሐዘኑን ገልጿል። አብሯት እንደነበረ ሆኖ አልቅሷል። አብሯት እንደነበረ ሆኖም ተሰዷል። በዚህም የመከራዋ ተካፋይ ሆኗል። ምእመናንም የእመቤታችንን ስደት ለማስታወስ የፈቃድ ጾም በመጾም በቤተ ክርስቲያን ተገኝተው ማህሌተ ጽጌን ከሊቃውንቱ ጋር በመሆን እየዘመሩ የደረሰባትን መከራና እንግልት ያስባሉ። በማህበር በመሆንም ዝክር እየዘከሩ በንስሐ አባቶቻቸው አማካኝነት ሌሊቱን ያለ እረፍት በያሬዳዊ ዝማሬ ሲያመሰግኑ ያደሩትን ሊቃውንቱንና ካህናቱን በማብላት በማጠጣት የትሩፋት ሥራ ይሰራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከጽንሰቱ እስከ ዳግም ምጽአቱ ስለሚሰራው ሥራ አስቀድሞ በነቢያቱ አድሮ ትንቢት አናግሯል። ስለምን ወደ ግብጽ ተሰደደ ስንል በርካታ ምክንያቶችን ማንሳት እንችላለን። ከእነዚህም ውስጥ ለፍቅሩ ይሳሱለት ስለነበር ኪዳነ መልከ ጸዴቅን ለመፈጸም፣ አጋንንትን ከግብጽና ከሰው ልቡና አስወጥቶ ለመስደድ፣ አዳም ከዚህ ዓለም አፍአ በምትሆን ከገነት ተሰዶ ነበርና ለመካስ፣ ለሰማዕታት ስደትን ለመባረክ እንደሆነ ቅዱሳት መጻሕፍት ያብራራሉ። በተጨማሪም ግንቦት 24 ቀን በሚነበበው ስንክሳር ሄሮድስ ቢያገኘው ሊገድለው እንዳይችል ሌሎች ሰዎች ትስብእቱ ምትሃት ነው ብለው እንዳያስቡ የግብጽ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ ጣዖትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይወርዳል፣ ጣዖታትም በፊቱ ይወድቃሉ ያለው ይፈጸም ዘንድ የሚሉት ዋናነት ይጠቀሳሉ። አባ ጽጌ ድንግል በዘመኑ ቢኖር ኖሮ የስደቷና የመከራዋ ተካፋይ ይሆን እንደነበር በገለጸበት አንቀጹም እመቤቴ ሆይ በመንገድ ያገኘሽን የቀኑን የፀሐይ ቃጠሎና የሌሊቱን የዱር ቅዝቃዜ ሁሉ ስንቱን እናገራለሁ።
ከዚህ ሁሉ ጋር ሽፍቶች አስቸገሩሽ። እኔ ባሪያሽ በእነዚያ ዓመታት ብኖር ከአንቺ ጋር እሰደድ በፈለኩ ነበር። ሲድህም በድንጋይ የተፈገፈገውን የእጁን አሰር በአፌ በሳምኩት ነበር። በማርያም ልጅ ፍቅር ልቤ ቆሰለ በማለት ፍቅሩን ይገልጻል። በመሆኑም በዚህ በወርሃ ጽጌ የድንግል ማርያምን የስደትና የመከራ ወራት ስናስታውስ ስደተኞች የሚበሉት የሚጠጡት አጥተው የሚሰቃዩትን ዘመድ ጠያቂ የሌላቸውን በየጸበል ቦታ የወደቁትን በመደገፍ በማብላትና በማጠጣት ሊሆን ይገባል። ከእመቤታችን ረድኤት በረከት ይከፍለን ዘንድ የአምላካችን ቅዱስ ፈቃዱ ይሁንልን። አሜን። ወስብሐት ለእግዚአብሔር። ምንጭ መጽሐፍ ቅዱስ ስንክሳር ግንቦት 24 ገጽ 327 ሐመር መጽሔት ጥቅምት 2011 ዓመተ ምህረት ስሙዓ ጽድቅ ጋዜጣ ከጥቅምት 1 እስከ 15 ቀን 2005 ዓመተ ምህረት